ሀቅ ኖሮሽ ጭራሽ ደግሞ አንቺ ፈጥረሽ በባሌ ጠረጥራታለሁ ትያለሽ። ብላኛለች መሲት ያለሽ ትላንት እኮ ቆሌሽን ገፎት እኮ ታሜ ኖ እንደዛ አይደለም ያለችሽ ነው የተባልሽው። መተሽ መልክ ትሰሪያለሽ እዚህ ጋር እንዴ? ከአንቺ በላይ ደግሞ ወሬኛና ውሸታም አለ እንዴ? ከአንቺ በላይ ደግሞ ወሬ አቀባይ ለን ያለ እንዴ? ስላላወራውልሽ የትላንትናውን አንቺ ሲጀመር ባንቺ ነው እንዴ ያለቀስኩት? ባንቺን ያላለቀስኩም እንዳትሳሳቺ። ባንቺን ያላለቀስኩም። በእንዳንቺ አይነት ሴት የውሸት ኑሮ በምትኖር ሴት እኔ አልስቅም። እዛ ሌሎቹን ዋሻቸው። ሌሎቹ ላይ ድራማ ስሪ። እኔ ላይ ድራማ አሰሪም። በነገራችን ላይ እኔ ላይ ድራማ አሰሪም። ለማያቅሽ ቲክታክ ላይ ኮመንት ላይ ለማያቅሽ እኔ ፈትፍቼ ነው ማቅሽ። ፈትፍቼ ነው ማቅሽ። አንቺ እኔ የቤታን እንኳን መጣሽ የቤታን ልደት የቀረሁት ብዬ እዚህ ላይ ብቻ ላይ ይጠምዱኛል። የቤታን ልደት አልመጣም። ይሄንን እንደ ታርጌት እኔ እኮ በጣም ስማርት እኮ ይሄንን እንደ ታርጌት አድርገሽ ይዘሽ መጣሽ። የቤታን ልደት ያልመጣሽው እንዲህ ነው እንኳን ስትኛልሽ። የቤታን ልደት ያልመጣሁት ይጠምዱኛል። ሄድሽ ደግሞ ብለው ይጠምዱኛል። እኔ ደግሞ አሁን ከሁሉም ነገር የወጣው ልጅ ስለሆንኩኝ ይጠምዱኛል ያልኩሽ። ይሄንን እንደ ወሬ ይዘሹ መጣሽና አሁን ይሄንን ነጥብ ጣልሽ። አንደኛ። ሁለተኛ ደግሞ ብር አልሽ አንቺ እርዳታ እዚህ ቲክታክ ላይ የተረዳ ጉቺ በእናትሽ በዚህ አካውንት አስገቢ። የኢትዮጵያ ብር ፈልጌ ነው እኔ ድርሃም ቸግሮኝ መሲ እኮ ነኝ። አንቺ የኢትዮጵያ ብር አስገቢ ብዬሽ ብር አስገባሽ። ዛሬ በገንዘቤ ውዬልሻለሁ። አየሽ ውሻ ነው የተፋውን የሚል ሰው። ሁለተኛ ከአንቺ በላይ ወረኛ የለም። ስሙን እዚህ ጋር አላነሳውም። የሆነ ሰው መኪና መንጃ ፍቃድ እዚህ ሀገር እየተማረ ነው ብለሽ እኮ ቁጭ አርገሽ የነገርሽኝ አንቺ ነሽ። እኔ ወረኛ ብሆን ያንን ሄጄ ለሌሎቹ ነግራቸው ነበረ። መልክ ትሰሪያለሽ እንዴ ደግሞ አንቺ እኔ ላይ መልክ ትሰሪያለሽ። መጣሽ ልክ እንደተበደይ ህዝብ ይወቅልኝ። እኔ ጥሩ ሰው ነኝ። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጠንቅቄ ስለማቅሽ መልክ ቀድማኝ መሲ ከመግባቷ በፊት ቀድሜ ልግባና ህዝቡን ላሳምር። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ የሄለንን ቤተሰብ እያስፈለግሽ የነበርሽው እኮ አንቺ እኮ ነሽ፣ እኔ አይደለሁም። ቤተሰቦቿ፣ እህቷ፣ አክስቷ እዚህ አካባቢ ነው የምትኖረው ብለሽ ደባ ስትፈጽሚባት ሄለን ነጭ ቅማል ላይ እኮ እኔ ሄጂ በጃጓር ነው ለምኜ ጃጓርን ታይበላት ብዬ ለጃጓር የላኩለት ሪከርድ አለ እንጂ እኔ ማለት ስትሰደቡ ፕሬዝዳንት ማሜ ካለ አንድ አበባ ስጥና ትገባለህ። ኦኬ እኔ ማለት ከጀርባሽ እንደዛ ነው ያክኔ። ዛሬ ድራማ ትሰሪያለሽ እንዴ? እዚህ ጋር መተሽ ድራማ እዚህ ጋር ድራማ መስራት ጠናል ብለሽ ወሬ የምታቀብኝ ራስሽ። የሆነ ሀገር ቤታ ሄደች ብለሽ ያወራሽልኝ ራስሽ። ዛሬ መልካድ እኔ ልንገርሽ ስለ ሳሪ ዳጣ ይኸውልሽ ቤተ ክርስቲያን ከፍቼ መዝጋት ካለብኝ ከፍቼ ዘጋለሁ። አንድ ቀን ስለ ሳሪ ኤርሚ መጥፎ ነገር ነግሬሽ አላውቅም። ገባሽ? ለሳሪም በተመሳሳይ ስላንቺ መጥፎ ነግሬያት አላውቅም። ለሳሪም በተመሳሳይ ለሙኒትም በተመሳሳይ ስላንቺ መጥፎ ነገር ነግሬያት አላውቅም። ገባሽ? እኔ አይደለሁም የሄለንን ነጭ ቅማል ቤተሰብ በጀርባ ሳፈላልግ የነበርኩት እኔ አይደለሁም። ብትሰድበኝም አንድ ቀን ለሄለን መልሼላት አላውቅም። እንደውም እኔ የምላችሁ አትመልሱላት ለሄለን ነበር የምላችሁ። እኔም በመሀል የመስዋዕትነት በግ ልታደርጊ አንቺ ራስሽን ነው የምነግርሽ። ልታደርጊ ቀድመሽ መጣሽ። ኧረ እባክሽ ሌላ የለሽም። ይሄንን ህዝብ ዝም ብለሽ እውነት ትክክልን ሸውጂ። አስመሳይ ከአንቺ በላይ ደግሞ አስመሳይ አለ እንዴ? መጀመሪያ የእውነት ህይወት ኑሪ። የእውነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪል የምትቀናጭበትም ህይወት ኑሪ። ገባሽ? እኔ ለአንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት በቁማ
ቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብላ ብለሽ ስትነግሪ ለፊራ ሄጄ የእሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መተሽ መልክ እንዳሰሪ ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋ አታረጊኝም። ላንቺ ያለኝን ቦታ በጣም ጠንቅቀሽ ስለምታውቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምን አልሽ? ቲክቶክ ላይ ሀብታም ተጫዋች ሀቢብቲ ገባሽ? ለማያቅሽ ጠዋት የአገሬ ልጅ ብዬ ማታ የአገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ እያልኩሽ ነው። ሙኒትን ሼር አድርጉላት፣ ሳሪን ሼር አድርጉላት፣ ታሜንም ሼር አድርጉላት። እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪም ትናገራለች፣ ሙኒትም ትናገራለች። እኔን ሄለን እኮ እኔን ነክታኝ አታውቅ። ቤተሰቦችን የኔን ጉድ የምታወጣው የለ፣ የኔን የምትረግጠኝ የለ፣ ምንም የለ እኮ። ጉዳችሁን ማውጣት ስትጀምር የቤተሰብ አድራሻዋን ስታፈላልጉት የነበራችሁት እናንተ ናችሁ፣ እኔ አይደለሁም፣ አንቺ ነሽ። እኔ ለመጣል ከሆነ ልንገርሽ፣ እናቴ ትሙት ምድርና ሰማይ ይጣበቃል። እኔ ለምኜ ወይ ከዛም ቀፍዬ የምኖር ሴት አይደለሁም። ጀግና ነኝ። አንቺ ጀግና አይደለሽም። ኮራ ቀብረር ብዬ ነው የምነግርሽ። የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ? አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ ጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መጥቶ የነገርንሽ ምንድን ነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ እየተረደባት የሀገሬ ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ያውልሽ እኔ ኔቨር ጊቭ አፕን አምርሬ ጣላታለሁ አይደለም? አምርሬ ጣላታለሁ አይደለም? በእሷም ልትደበቂ ነው የሄድሽ። ደህና ነኝ ሙኒት፣ እንዴት ላይ አይደለም። ሳሪም ብትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት፣ ቢካዝ ሞር ሁሌ የማገኛችሁ ሁሌ ገስት ላይ አብረን የምንገባ ምናምን፣ በሚዲያው እንኳን የኔ ዓለም ሌላ ነው የእናንተ ዓለም ሌላ ነው ማለት። ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው። እንደው በህይወት ስህተት ያጎደልኩት ከጓደኝነታችሁ ያማከራችሁኝን ያወራ ነው ወይ የተነጋገር ነው አውጥቼ ሌላ ቦታ ያወራሁት ያስቀየምኳችሁ የሰራሁት በደል ስህተት አለ? ለእኔ የለም ምንም አይነት ነገር። ትላንትም ተነጋግረናል። ምንም አይነት ነገር የለም። መልሳችሁን ግን አግኝታችኋል? አላገኛችሁ? አግኝቻለሁ። እኔ ለእያንዳንዱ ጥያቄ መልስ አግኝቻለሁ። ሳሪ ችላሉና ሞር የተባላ ነው ጋይስ፣ እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ነው። ሞር የተቋሰል ነው። ፊት ለፊት አላወጣ ነውም እንጂ ልንገራችሁ፣ ቀን እንድንጠባበቅ ነው የተደራረግ ነው። እኔና ሳሪ ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረጉት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃ እኔ ከልቤ አልፈታኋትም ሳራን። የእውነት ነው የምላችሁ፣ ሳራን ከልቤ አልፈታኋትም። እንዴት ድምፄን ቀድታ እያልኩኝ እንዴት እያልኩኝ ለምን የደረሰኝ እሷ እንደቀዳች ስለሆነ ሁሉም ቆስሏል። ሁሉም
የሀበሻ እና ታሜ ቁርሳሪ ነኝ። ሰዎች አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨርሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቃታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለእኔ አውርተሽልኝ ወይ እኔ ለአንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ ሁላችሁም? እና በጣም ማለት ከምልሽ በላይ ነው ውስጤ በጣም እንትን ያለው። ትናንትን ፈተናል። ነገር ግን አንዳንዴ ገብቶሻል፣ በጣም ከባድ ነው። ጉቺ ባልዋልሽበት፣ ባልሄድሽበት፣ ባልነበርሽበት ምንም በማታውቂው መንገድ እንደዚህ መደረጉ በጣም ከፍቶኛል። አይተሻል፣ ትናንትና በጣም ያለቀሱ። ግን እውነትም አሁን ስናገር ጉቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። አልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋ አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምንም የምመጣው። ጓደኛ ናችሁ። እኔ ደግሞ በማከል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለ። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበልነው ትናንትም ብያለሁ ምንድን ነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያም በጣም ነው የደከመኝ። ታውቂያለሽ፣ በጣም ነግሬሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያም ጉቺ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ ሁለት ሶስት ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም አለ እኔ ሁላችሁ ነው አመሰግናለሁ። ያ ምንም ልላችሁ ልቤን ሁላ ነው የሚያመኝ። ብታሙ ባታሙ ከትላንት ጀምሮ ልቤ ሁላ ትመታለች። አይ ዶንት ኖ ዋይ ለምን በዚህ ልክ በዚህ ርቀት እንደተፈለገ። እግዚአብሔር ግን ልብ ይስጥሽ። ዛሬም ቢሆን ምልሽ እግዚአብሔር ልብ ይስጥሽ። ጠዋትም ጽፌልሻለሁ፣ አልተቀየምኩሽም ብዬሻለሁ። እግዚአብሔር ልብ ይስጥሽ። አዘንኩብሽ፣ ልቤ ተሰብሯል። ግን ቅያሜ፣ ረጅም ርቀት፣ ተንኮል ምናምን 5 ሳንቲም የለብኝም። ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር። ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበር አልሽ። ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ። ስለዚህ ከባልሽ ስለተጠረጠርኩ በዚህ ልክ አንቺ ስለጠረጥርሽ ስሜ መጥፋት፣ የሆነ ነገር የመደበላለቅ ሚዲያ ላይ ያለኝን ኢሜጅ ለማበላሸት ምናምን አላስፈላጊ እኮ ነው። አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ። ይሄ ነው ደግሞ እኔ ረፍቴ ነሳኝ እኮ ጋይስ። ለዛ ነው ይህን ፓርት የምደጋግመው። እሷው መብረቁ ጋር ደዋይ፣ እሷው ሳሪን ግሩፕ ላይ ያስገቢ፣ እሷው ሙኒትን ግሩፕ ላይ ያስገቢ፣ እሷው ወሬውን አውሪ። ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100,000 ብር ሰጥሃለሁ አለች። የትኛው ጉድጓድ ነው የምትገቢው?
ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ? 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደዋይ ያለ እረፍት ነፍስሽ ተጨንቃለች። የመጀመሪያ ቀን ጉቺ የለችበትም እንዲህ ላድርገሽ አመቻቸሽ ስታይ አዝማሜን ግትርነቴን ስለምታውቂው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት። መድኃኒዓለም ልብ ይስጥሽ። እኔ በቅተሽኛል። የነሱን አላውቅም ይቅር ብለው እድል ከሰጡሽ፣ እኔ ግን ፎርናው አምደ ላሁን ታሚም እድል ከሰጠሽ አላውቅም፣ አልሀበሻም እድል ከሰጠችሽ አላውቅም። እኔ ግን ጓደኞቼን እማቃቸውን እነሱም ተናግረዋል። ጓደኝነት እንደሌለኝ ሁሌ እናገራለሁ። አጋጣሚዎች ያገናኙናል፣ ሚዲያው ያገናኘናል። ሳሪ ጋር ዝግጅት ካለ እዛ እንገናኛለን። ከነሱ በላይ ለአንቺ ነበርኩኝ ቅርብ፣ ለአንቺ ቅርብሽ ነበርኩኝ። ሰው አንድ ድርሃምም ይቸገራል። በብዙ ነገርሽ ደርሼልሽ አውቃለሁ። ዛሬ ላውራው አምቄ የተቀመጥኩትን ዛሬ ነው የማወራው። ከነሱ ጥብቅ ያለ ግንኙነት ያለሽ አንቺው ታወሪዋለሽ፣ አንቺው ታሮጪዋለሽ። አንቺው ለማን ነው? ስንት ዓመት ሊኖር? እኔ እኮ ከነሱ የማያግባባኝ ጋይስ ፊት ለፊታቸው ነው የምነግራችሁ። እኔ በራሴ ነው የምሄደው። ያላመንኩበትን ነገር ኦኬ አልልም። ምድር ሰማይ ትገለባበጣለች እንጂ ካደችኝ እኔን ለማስጠቆር በህዝብ ለማስጠላት ያ ሁላ ድራማ ስትሰሪ ነበር። ብን ብዬ የማስገባ እኮ እኔ ነኝ። እኔ የበለጠልች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን አቧካሽን እስኪ በቃሽ። አቧካሽን እኔ ላውራ ብል እኔ አንቺ መልሰሽ ሳራ ጋር ሄደሽ እንዲህ አረጋይ የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የቱን እንደማወራው ሁላ ጨነቀኝ ጋይስ፣ ጨነቀኝ የቱን እንደማወራ። እውነት የትኛውን ላውራላችሁ? በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይ? የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀች። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻን ልታዋርጂ ነበረ ዝግጁ ሆነሽ የመጣሽ። ወይኔ ላውራ እድል ይሰጠኝ፣ እኔ ላውራ አንድ እኔ ላውራ። ስታወሪ አንቺ ተዋረድሽ፣ ስታወሪ አንቺ ተዋረድሽ። ምን ጉድ ነሽ? ምን ጉድ ነሽ? የትኛው መቃብርስ ነው የምትገቢው? እውነት የኔ ጓደኝነት ላንቺ ይሄ ነው? አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች። ከእናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ልንገርሽ፣ የአስመሳይነትሽን ጥግ ልንገርሽ። ታስታውሻለሽ አይደል? የዛሬ ስንት ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች። ምንድን ነው ይሄ ልጅ አውቀዋለሁ፣ የት ነው የማውቀው ስልሽ ቀስ ብለሽ በጆሮዬ በኋላ እነግርሻለሁ አልሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አልሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኝ አይደል? እንዴት እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩት እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይህን ጉዳይ ያወጣዋለሁ ብዬ ጅልናት ነው። ለካ ማኖ ስታስነካኝ ነው። እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉቺ ስለማታውቅ ነው አሁን መታ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ፣ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺም አብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅልነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ
እንዲያደርገውት ነው ልጁን ብለሽ ነግረ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ እኔ አላውቅም። ማውቀው ነገር የለም እነሱም ያውቃሉ እንደማላውቅ። እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ደውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከእናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከእናንተ የወጣ አመለካከት ነው ያለኝ። አይሆንም ስለ አይሆንም ነው በቃ። ማንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ አባላሽ እንጂ የትናንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጠው ምድር እመርጣለሁ። ጀግና ነኝ ስልሽ በምክንያት አይስቤ ወንድ ነው ያሳደገኝ ስልሽ በምክንያት ነው። ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች የእናቴ ልጅ ለምን አይመጣም? የእናቴ ልጅ ደርሶ የሆነ ቦታ ሰሞኑን ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ አይስም ቱር ስትያይሽ ነበር እኔና አንቺ ስንደባበር። አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽም። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ብዬ አላወራም። በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድን ነው ፖይንትሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው? ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሹ እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽን የዛን ቀን ነው። የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ። ክፉም አልተናገርኩም፣ ምንምም አላልኩሽ። ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደረገ። ትላንት ግን ማን ነበር አስመሳዩ? ጋይስ ሼር አድርጉልኝ፣ ለሙኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መጥተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ ያሳፈርኳቸው፣ ያስቀየምኳቸው፣ ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄ የሚወጣ። እኔ ትርፌ ይሄ ህዝብ ነው። የምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። የሳሪ ዳጣ ሀቅ አይወጣም። ሳራ
እኔ ታምም ያለው ጋይስ ባወራው አያልቅ። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱ እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጠልተሽን ነበር እንዴ አብረሽን የነበርሽው? በዚህ ልክ ነበር እንዴ ቀን የምትጠብቂልን? አንቺ እኔን ቀን ነው የምትጠብቅልኝ ትያለሽ። ቀን ስትጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ የኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲህ ማደርገው? አንቺ መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። ምንድን ነበር ፖይንትሽ? ይህንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔ በሚዲያ በህዝብ ልታስጠይ? እኔ እኮ ከሰዎች ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለትም ምንም አልፈለግኩም። በቃ ሁሉም ነገር ጊዜ ይፈተዋል፣ ሁሉም ነገር። አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትናው በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? ሳራ ዳጣ ላይ ይዤ የነበረው ቂም ግን እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩኝ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪከርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሴት ትላንትና ሙሌ ዘር ይውጣልክ ሳራ ነች የቀዳችው ብላለች ብለሽ ነግረሽኛል አለ። እዛ ለነሳራ ደግሞ ሙሌ ነው ያሰማኝ ትያለሽ። እዛ ለሙኒት ደግሞ በጉቺ በራሷ ስልክ ነው የሰማሁት ትያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምፄ ተቀድቶ ለእሷ ይላካል ብዬ እኔ ሳራን ተቀየምኩ? እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምፄን ቀድታ ትልካለች ብዬ? ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንዴ የምንፈራራው ብዬ። እችን ሁላ ድራማ የምትሰሪው ግን አንቺው ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም፣ እመኝ ከዚህ ወዲህ አይመችሽም። እኔ